ሰላም ዩቲዩብ ዛሬ ደግሞ የሚኮ ማይክ ፕራንክ ላይ ነው ሪአክሽን ማድረግላችሁ። ሚኮ ማይክ ወደ ፕራንክ ተመልሳለች። እስቲ እንይላት። አሁን ገና ነው ማየው። ማርያምን ነው የምላችሁ። ከእናንተ ጋር እንጀምር። ይሄ ምንድነው? ይውጣልኝ። በጣም ቀልደኛ ነው ትርሱ። ተው እንዳይናገሩኝ። ሰላም ጤና ቤተሰቦች፣ ማይኮ ነኝ። በሌላ እንግዲህ አስቂኝ ፕራንክ ቪዲዮ ተመልሻለሁ። ዛሬ የገዛ እናታቸውን በገዛ ልጆቿ ፕራንክ ልታደረጉ ጥቁርነት ነው የምንቀይረው። በጣም ኤክስትሪም ጥቁር፣ አስፈሪ ጥቁር ነው የምናደርገው። እንግዲህ እዚህ የመጣሁት እንደ ኢንቴሪየር ዲዛይነር ቤት ላፈርስ ነው፣ ልሰራ ነው፣ ከልጆት ተልኬ ነው ብዬ አንዲትን እናት ፕራንክ አደርጋለሁ። ኦኬ ፕራንኩ ገብታችኋል። ከውጭ ሀገር ነው ልጆቿ ኢንቴሪየር ፕላን ምናምን የሚያወጣ ሰው ይመጣል ምናምን ተብሎ ትነግሯታል። እነሱ ከመምጣታቸው በፊት ገብቶ ፕራንክ ሊያደርግ ነው። አሳልፈን እኔ ወደ ፕራንኩ እንግባ። ኦ ማይ ጋድ ምንም እዚህ ቤት ውስጥ አደጋ አልተፈጠረም? ምንም አደጋ አልተፈጠረም። ሰላም ናችሁ እስካሁን? ሰላም ነው። ይሄ ምንድን ነው? ሻወር ነው። ሻወር። ይሄ ግን አይምሮ ያለው ሰው ይሄን ነገር ይሰራው። ይሄን አውጣውና አልፍዬ እንዴ! ኧረ ሚኮ ትለያለህ። እዚህ ጋር ነው የምናደርገው፣ ፊት ለፊት ሰው እያራ ወጥ ሰው ሲሰራ ሊያይ ማለት ነው። ደክመህ ምንድነው የሚሰሩት? አሁን ምንድነው? ልክ ነው የምትለው ነገር ልክ ነው። የአደጋ ጊዜ መውጫ የቱን ነው ብዙ ጊዜ የምትጠቀመው? ኧረ ሚኮ ትለይብናለህ። ኖ እዚሁ ነሽ። አንዳንዴ ኩክ እያደረግሽ ድንገት አደጋ ቢመጣ እንዴት ነው የምታመልጨው? ወዴት ነው የምታመልጨው? እንዴት ልትወጪ ትችያለሽ ብለሽ ታስቢያለሽ? እዚሁ አደጋ ቢመጣ አደጋ ቢመጣማ ያው እንግዲህ እግዚአብሔር ይጠብቀን ነው። እግዚአብሔር ይጠብቀን ነው። እግዚአብሔር እኮ ይጠብቀናል። እኛም ደግሞ ራሳችንን መጠበቅ አለብን። እሺ ምን ሊል ነው? እዚህ ጋር በር ለስራ እንዳይሄድ በእናታችሁ። አሁን ይሄን ቤት የሰራው ሰውዬ ልክ ያልሆነበት ነገር ልንገርሽ። እኔ ማሌዥያ ሰርቻለሁ ረጅም ዓመት። በማንኛውም ሰዓት ምንም አይነት አደጋ መጣ ማለት በማንኛውም ሰዓት ግራውንድ እንገኛለን። አሁን እዚህ ጋር የሆነ ነገር ሲመጣ አንቺ ግራውንድ መገኘት አትፈልጊም? ቻላሽ እንደሱም ቻላ ድንገት የሆነ ነገር ሲመጣ አንቺ የት ነሽ? ግራውንድ ነሽ። ኧረ እንግዲህ ኧረ በገብርኤል ልጆችሽ ግን ይሄንን እንኳን አያስቡ ሲሰሩት። ያው ነው ያሰራሁት፣ እነሱ በኋላ ላይ ነው ያዩት። ሸወደሽ አላለ። ኧረ ሚኮ ምን እሺ ነው? ፍራንክ ነው? ስድብ ነው? እሬ በስመ አብ ሸወደሽ። ጆርብረሽ ነው መሐንዲሱ እና ለምሳሌ አሁን ኖርማሊ ተነጋግረናል። እንደ ሀገርም ጥራት ያላቸው መሐንዲስቶች ጥራት የሌላቸውን የማጥፋት ስራ ነው እየሰራሉ። አሁን ከዚህ በፊት ጥራት የሌለውን ስራ ይሰራሉ። አሁን ምንድን ነው እንግዲህ ይታይሽ። እንግዲህ ልክ ነው ምኑ? ብዙ ነገር ልክ ያለው ነገር ካለ ምኑን ነው ያውን ያሳየው? አሁን ምን የጠቆመው? አሁን ጋይስ ኖርማል ነው። ምን ላይ ነው የምናጠራው? አሁን ይሄኛው በምንድን ነው የሰሩት ብትኛው ምንድን ነው የሚባለው? ሲጀመር አሁን እዚህ ቦታ ላይ እንደዚህ አይነት ብረታ ብረቶች አያስፈልጉም። እንግዲህ ያስፈልገናል። ድንገት አደጋ ቢመጣ እዚህ ቤት ውስጥ ጸብ ቢመጣ ሰው ይሞታል፣ ይገዳደላል። አሁን ምንድን ነው የምናደርገው? ወደ ሸክላ ስራዎች እንቀይ እንዴ ማዘር አይገባትም እንዴ? ፍራንክ ሸክላ እናደርጋለን ያለ እንዴ? ብረት ድስቱን ይላል ነይሽ። ይሄን ስናደርገው ወደ መዘመኑ ነው የምንሄደው። አሁን ምን እናደርጋለን? እያንዳንዱን ቀለሙን ወደ ጥቁርነት ነው የምንቀይረው። በጣም ኤክስትሪም ጥቁር፣ አስፈሪ ጥቁር ነው የምናደርገው። ጥቁርማ አይሆንም። እንዴት? ጥቁርማ እንዴት ነው የሚሆነው? ቤቱ ራሱ እኮ ይጨልማል። ምን ሆነ ነው? አሁን እኛ ከልጆችሽ ጋር ኦልሬዲ ተነጋግረናል እኮ እልፌ፣ ክፍያ ኦልሬዲ ተከፍሏል። አሁን ኤክስትሪም ጨለም ያለ ነገር እዚህ ቤት እንፈጥራለን። ከዛ እዛችሁ ደግሞ ትንሽዬ ብርሃን በፍጹም አሁን እንደውዬ ነግራችኋለሁ። እሱ ጋር ተስማምታችኋል? አልቋል ሁሉ ነገር። ይሄ በሙሉ ጨለማል፣ ይጠቁራል። ጦጣ ዝንጀሮች እዚህ አካባቢ እናመጣለን። እንዴት ነው? እባብ ይመቻችኋል? እዚህ ጋር ትልቁን ዘንዶ ነው። ይሄ ነገር ስክሪፕትድ እንዳይሆን ጋይስ፣ ስክሪፕትድ ነው እንዴ? ምንድነው ማዘር እባብ ምናምን ሲል ዝም ማለት? ሪአክሽን የምሰራው ስክሪፕትድ ላይ ከሆነ በጣም ነው የሚደብረኝ። እንዳይሆን ሚኮ በእናትህ እልፍዬ ዲዛይኑን ጨርሰናል። አሳይሽ ይችላል ማለት እናስባለን ብላችኋል እንዴ? ልታችሁት ልጅ አለ እዚህ ቤት ውስጥ ልጅ አለ? አዎ ህፃን ልጅ አለ። አሁን ህፃን ልጁ ብዙ ጊዜ አሁን አሁን የመጡት የዘመኑ ልጆች የድሮቹ አልጋ ላይ ነው የሚተኙት። አሁን የዘመኑ ልጆች እንዲህ ተንጠልጥለው ነው የሚተኙት። አሁን ምን እናደርጋለን? ህፃን ልጅ አለ ካልሽኝ
ይሄኛውን ፓርት እንይዝና ረጅም ገመድ እንሰራለን። አሁን እንደዚህ ጥሬ ስጋ ሲሰቀል አላይሽም? እንደዛ ተንጠልጥሎ የሚተኛበት ነገር እንሰራለን። እንደ ቋንጣሊያ አስማም በፍጹም አይሆንም። እንደሱማ አይሆንም በምንም ታምር። እኔ አልስማማበት። አሁን እልፍዬ መስማማት አለመስማማት ሳይሆን ምርጫ አስመርጣት ነው የተባለው። አሁን ረጅም ዘንዶ ከዚህ መደስ ተጠቅልሎ ኮርኒስ ላይ የሚሽከረከር 2 ብለዋል። 2 በግሬ ይሁን በነጭ ይሁን ዘንዶ አይ ይሄንን ለልጆቼ ደውዬ ማሳወቅ አለብኝ። እንደዚህ ተነጋግራችኋል ከነሱ ጋር? አዎ ክፍያ እኮ ተከፍሏል አልቋል እኮ። ምን ደውዬ ደውዬ ነው የምጠይቃቸው። አሁን አስመርጥ ነው የተባለው። ከዛ በኋላ እናንተ ታወራላችሁ። እኔ አልስማማበትም ይሄንን እልፍዬ አሁን እልፍዬ አረሚኮ ግን ምን እሺ ነው ማዘር ተነግሯቸው እንደውም ብቻ ለነገር ተረጅኝ። እኔ ለስራ ጊዜ የለኝም። እምነግርሽን የቀለምና የእንስሳቶችን አይነት ትመርጭልኛለሽ። እሄዳለሁ። ስራውን ነገር የሚጀምሩ ማታ ከልጆችሽ ጋር ቁጭ ብለሽ ማውራት የምችልበት ብዙ መረካለ። መጠየቅ እችላለሁ። አሁን ምርጫ ነው የተባለው። እልፌ እዚህ ጋር ስንት ሜትር ነው የምሮጪው? ጨርሼልሻለሁ። ዋና ትፈልጊያለሽ? ዋና ትወዳለሽ ብሏል። እዚህ ቦታ ላይ ዋና ገንዳ እናድርገው፣ ትራክ እናድርገው። እዚህቹ ቤት ውስጥ እዚህቹ ቤት ውስጥ ዋናም ትራኩንም እዚሁ ላይ እንሰራለን። ረሚኮ ምን እሺ ነው ማን እንስሳው እንዳረሽው ዝንጀሮ ነው የሚመችሽ? ደውዬ መጠየቅ አለብኝ። ይሄንን ከነሱ ጋር ተስማምታችሁ ነው እንጂ እኔ በእኔ ብቻ የሚሆን አይደለም። አሁን እኛ ጨርሰን ዲዛይኑን አልቋል። እንስሳቶችን አስመርጧል። ጦጣ ተወዳድ እንደዚህ ያላሉኝማ እንዴ እልፍዬ እነሱ ማለት አለማለት አይደለም። ዲዛይኑን ከሷ ጋር ሄዳ አውራ፣ የምትፈልጋችሁን የእንስሳት አይነቶች አስመርጥ። አይሽ እኔ መጣሁት ለምንድነው እነዚህ ልሰራ። አሁን የሚመቹሽን የእንስሳት አይነት እንመርጣለን። አሁን 2 ዘንዶ ይሁን ያሉት የትኛው አይነት ግሬ ይሁን በነጭ ይሁን ጣራ ላይ ዝም ብሎ የሚሄድ በመስታወት ነው የሚሰራው። አሳዎችም ይመጣሉ። ኧረ በፍጹም እሺ ሌላው ማየት እንችላለን። አይሆንም ማለት ይሄ እንትን ያልከውን ዘንዶ ምናምን ያልከውን አይሆንም። እኔ ከልጆቼ ጋር ተነጋግሬበት እነሱ ይሄን መቼም እንደማይሉ አውቃለሁ ስላሉ ነው እኮ እልፍዬ። አንድ አሁን የዘንድሮ የልጆች ምርጫ የብዙ ቤቶች ልጅ ዞር እልፍዬ ስላሉ ነው ማዘር ብለሽ ፍቴ በጣም ብዙ አስገራሚ ነገሮች እኮ አሉ። ቀጭኔ ያለው ሰው አለ እዚህ ጋር ይሄ ከዚህ ቤት ጀርባ ታውቂዋለሽ? ሞገስ ነው የሚባለው። ረጅም ቀጭኔ ሳሎን ውስጥ አለ። ተአምር የሆነ ቤት ዲዛይኑ አስገራሚ። እንዲህ ወደ ላይ ቀደውት ጭንቅላቱ ከፎቁ በላይ ነው። ከላይ ምን አደረጉለት? ግሬ ነገር የለም። አሁን ሰው ምን ሆነ? ደብሮታል። አሁን ወደ እንስሳ ውስጥ እየገባ ነው። እዛ ላይ የምንሰራው ይሄን እናፈርሰዋለን። ይሄ እንደውም ሲጀምር ከዚህ በላይ አያስፈልግም ባይ ነኝ። ወደ ሌላ ፎቅ ካስፈለገ ረበስማ ምን ይጨመር የምትይው ነገር አስተያየት ስጭኝና ወደ መኝታ ክፍሉ እንሄዳለን። ኧረ ሚኮ ለምን ቤት ባዶ ነው? ሚኮ ግን ታስቃለች። ማርያም ቶሎ ፕራንክ ስሪልን ብራዘር፣ ጸዴ ነው ተመችቶኛል። እንትን ቤት የሚያስሙት ይመጣሉ ሲባል ሶፋ ምን ሆነ ነው? ወጥቷል። በጣም ጥሩ ቤት ነው። አሁን ይሄ ልክ ነው ደረጃው። አንፊ ሌላው ሰው ሁለት እያለኩ የሚወጣበት ዘመን ሊፍት የለ ምን የለ። እስኪ ለፊ ሌላ ሰው ሁለት እያለ የሚወጣብናል። አቤት ምን ሰው ላካችሁ ላኩት ልጆቼ እንዴ ምንድን ነው? አይ ሳሎን ውስጥ ከሚያልቅ ድረስ ወደዚህ ያደርግ ነው ነው። አሁን በፍጥነት አስወጭልኝ ልፌ። ኧረ በስመ አብ በፍጥነት። ኧረ በፍጹም አይሆንም። እንዴ ምን ሆናችሁ ነው? እኔ ሙያተኛ ነኝ እናቴ፣ አክብሬዋታለሁ እስከ ራሱ። እንዴ ከዚህ በላይ እንደውም የእርሶን አስቴት ኖ ከዚህ በላይ የእርሶን አስቴት አልሰማም። እኔ ልጆት ጥንቅር ብሎ ይቀር እንጂ አሁን ምንድን ነው? ኧረ ለበን በቃ እነሱ ራሳቸው ተባሉበት። ኖ ከነሱ ጋር ተነጋገር። በቃ አይሆንም። በቃ እኔ ምን አይነት ሰው ነው የላኩብኝ? ወይ እነሱ ራሳቸው በመጡ እንደገና ደግሞ ሰው ሙያተኛ ይመጣል ብለው እንደገና አንተ ጭራሽ ተረባብሽዋለህ እንዴ? ምን ሆነህ ነው? እየረባበሽኩ አይደለም ጭራሽ የተነሳባቸው ማዘር በቃ አውረጣልኝ ሊሉት ነው። እንደዚህማ እንዳይናገሩኝ። ከነሱ ጋር ተነጋገር። ነው ለስራ ነው የመጣሁት። አይሆንም። ኧረ በለው እንዳይናገሩኝ። ኒኮ ጭራሽ ጓልጅ እንዳይናገሩኝ። ኧረ በለው አሁን አስወጭልኝ። እሺ በቃ አይሆንም። በቃ ከነሱ ጋር ተነጋገር። በህግ አምላክ ውጣ። በቃ የኔና ተከፍሏል እኮ ተከፈለ ነገር ነው። በቃ ውጣልኝ። ይቅር በቃ ብሩ ይቅር። ከፈለገ ውጣልኝ። ምን ማለት ነው? ውጣልኝ። ፍጹም አይሆንም። አስወጭ እኮ ነው ያልኩሽ። አይሆንም።
ስራ እኮ ነው ያዝነው። አሁን እዚህ ጋር መለስተኛ ዶርም መሆን ያለበት ሩም ውስጥ ፍራሽና መለስተኛ ዶርም አላለም። ረቢቆ ተመችተኛል። ሶፋ ከታችሁ። አይ ለጊዜው ነው የሆነው። በቃ ለጊዜው እዛ እስከምናጸዳ ድረስ ነው ወደዚህ ያደረግነው። ስለዚህ በቃ ለጊዜው ነው። ስለዚህ በቃ ውጣልኝ። በቃ ውጣ። ዳይ ተልኬ እኮ ነው። እሺ ደውላችሁ እስኪ ልጆች ደውላለሁ። ደውልላችሁ። ልክ ያለውን አሰራር እኮ እንዴት ነው እዚህ ውስጥ የምኖሩት? ሰው ይኖራል እዚህ ውስጥ? ቆይ አትደውይና መጀመሪያ አናግሪኝ። እኔ አሁን ግን ሰው ይኖራል ወይ ነው አንቺ እንደግል እኔ ሌላ ስራውም ይቅር ግን ሰው እንደዚህ ነው ቤት ውስጥ ይኖራል? አዎ ይኖራል። በቃ ስለዚህ ውጣልኝ። በቃ እየኖርኩበት ነው እኔ እየኖርኩበት ነው ቤቱ። እሺ መጨረሻ አንዴ ቴራስ አለ ብሎኛል። እሱን አይችል ሂድ። ምንድን ነው አሁን ምን ውጣልኝ። በቃ አሁን ምንድን ነው? ረቢቆ ሴትዮዋን አሳቀቃቸው። ምን አይነት ሰው ነው ያቀበኝ? እሺ አንዴ ቴራሱን አሳዩኝ። ነይ ማሚ አንዴ ቴራሱን አሳዩኝና እሷን አይቼ ነው ሄድልሻለሁ። ነይ ቆይ አሁን ማዘር እንደዚህ አይናገሩኝ አይናገሩኝ እናቴ አይናገሩኝ። አይቻልም። በቃ ሙያተኛ እንደዚህ አያወሩ። አሁን የመጨረሻዬም ውጣልኝ ብያለሁ። በቃ ውጣልኝ። ፖሊስ ጣቢያ ደውል። በቃ ውጣልኝ። እናታችን የመጨረሻዬም ቦታ ይቺ ልሄድ ነው የመጣሁት። አሁን ይሄን ቴራስ እሺ ከልጆቼ ጋር ተነጋገር። በቃ እኮ ተስማማን እኮ እናቴ ባለሙያ ነኝ ብለሃል። በባለሙያ እኔ እንደዚህ ማንም ማዘር ማንም ሰው እንዲህ ተናግሮኛ አያውቅም። በፍጹም 31 ዓመት ዋጋ የከፈልኩበት ሙያ ለእርሶ ይጠቅማል ለቤቱ ይጠቅማል ብዬ እኮ ነው ይሄን ሁሉ ሀሳብ እያወራሁት እኮ። በቃ ውጣልኝ። የኔ ዋጋ እኮ ውድ ነው ማዘር። አሁን ለመጨረሻ ጊዜ እዚህ ቦታ ላይ ሻችን አሰጥቶ እሱን ከልጆች ጋር ታወራላችሁ። እንዳዋረድሽኝ እግዚአብሔር አይቷል። ይኸው ፈጣሪ ይፍረድ። እንዳዋረድሽኝ ፈጣሪ ይፍረድ አላለ። ረቢቆ የሆነ ታይሙ ደግሞ እኮ ፓስተር ሆነሽ ነበር ብራዘር። እሱ ይሻልሽ ነበር። ጭራሽ አሁን ሴትዮዋን አስጨደዳቸው። ወይኔ እኔ ማንም እንዲያዋርዱኝ አገር። ይኸውልሽ አሁን ለማንኛውም ምንድነው የምናደርገው? እዚህኛው ቦታ ላይ ድንገት አደጋ ሲመጣ መጮህ ከፈለግሽ ሰው እንዲሰማሽ አንድ ቦታ ልስራልሽና ዲዛይኑ እንዴት ላድርገው ነው። መጮህ ከፈለግሽ ብዙ ጊዜ ከፍ ያለ ቦታ ላይ ብዙ እናቶች ችግር ሲመጣ ማህበራዊ ህይወት ስትፈልጊ ሰው ስትፈልጊ ውሬ ብለሽ የምትጮይበትን ቦታ ልስራልሽና ዲዛይኑን አሳይቼሽ ከልጆችሽ ጋር እንጨርሳለን። በፍጹም ውረድ። እናቴ ስራውን ካልተስማማን ውረድልኝ። እጮሃለሁ። እጮሃለሁ። የምር ናሯቻል። ወይኔ ስለዚህ ምን ደውላችሁ ልጅ ይሻልሽ ደውላ አምጪ እንደውለታለሁ። ጭራሽ ስልካቸው የሚበላቸው ነው ይመስላቸው። ሌባ መጣብኝ ብለዋል ገብርኤል። ፖሊስ ጣቢያ ደውሉ በቃ ማዘር። ሄሎ ምን አይነት ሰው ነው የላካችሁብኝ እናንተ? እንዴ ምንድነው እሱ? ምን ሌላ ያወራው ሌላ ነገር ነው። ምንድነው ደግሞ እንደገና እንትኑ መለኪያው ምናምኑ አላከም እኮ ይዞ አልመጣም። መሳሪያ ምናምን ይዞ አይመጣም እንዴ? በጣም ጎበዝ ለኪ ነው። በጣም በደንብ አሳየኝ። ኧረ በደንብ አሳይቻለሁ። ግን አንዴ ጥቁር ይሁን አንዴ ምን ይሁን እያለ እዚህ ቀበጣጥራል ዝም ብሎ። ምን አይነት ሰው ነው የላካችሁት? ደስ ሲጀምር ከነሱ ከእናንተ ጋር እንትን አይልም እንዴ? አይነጋገርም እንዴ? አይ ተናገረች ነው እባክህ ወንድሜ ተናገረችኝ ነው ነገር ይሁን እንዴ? እንደዚህ የለም ሜትር አልያዘ በእጁ ላይ እንደገና ደግሞ ባለሙያተኛ ነኝ አለ። የታለ? እሺ ዲዛይነር ከሆነ ምንድን ነው እንትኑ የሚያወራው ሌላ። ይሄንን ምናምን መተረማመስ ምናምን ምን አይነት ዲዛይነር ነው ይላል? ኧረ በፍጹም አይሆንም። በቃ ከእናንተ ጋር ተነጋገሩበት። በቃ እኔ በቃ ይውጣልኝ። በቃ ከቤት በጣም ቀልደኛ ነው ትርሶ። ተው እንዳይናገሩኝ ያለ። አሁን ለማንኛውም እየተቀረሽ ነው። ይሄን ለህዝብ ራሱ አቀርባለሁ። እያይሽ ነው ካሜራማን እዚህ ጋር ካሜራውን አይተሻል? እወጣለሁ እኮ መውጣት ግን ካሜራውን ይዩ። ለማንኛውም እንደዚህ ሁሉ አንቺን እንድሰራ እንደዚህ እንድቀልድብሽ ያደረገኝ ማን መሰለሽ? የገዛ ልጆችሽ እዚሁ ያሉት ናቸው። ካሜራ ደብቀው ና ያሉኝ። እኔ ለኪም አይደሉም ምንም አይደሉም። ስራቸውን ይስጣቸው። ገብተሽ ማለት ምን ተሰማሽ? ምን አይነት ልጅ መጣብኝ ብዬ እኔማ በጣም ነበረ። የምር ደንግጠዋል መሰለኝ። የምር ግን ደንግጠው ነበር መሰለኝ። ማርያም በጣም ነው
ያማረርኳቸው የሰደብኳቸውም በጣም እንትን አልኳቸው፣ ተቆጣኋቸው። ምን አይነት ሰው ነው የላካችሁ? ይቅርታ ማሚ፣ ይቅርታ እኔም ተዳፈርኩኝ። እንግዲህ ያው ልጆችሽን ለማሳቅ በሚለው ነው። ትንሽ አልተዝናናሽም? ተዝናንቻለሁ። አመሰግናለሁ። እንግዲህ ተመልካቾቻችን እልፌ በስተመጨረሻ ፕራንክ መሆኑን ነግረናታል። እንግዲህ ገብተሽ የገዛ ልጆችሽን ያን ሁሉ ካሜራ ቤት ውስጥ የደበቁትን እነሱ እንጀሽ ጠይቂያለሽ። ተመልካቾች እንግዲህ እናንተም በዚህ በስክሪን ስር ባለው ስልክ ትደውላላችሁ። ማንም ፕራንክ እናርግላችሁ ልክ እንደ እልፌ ሲያሻ ቤት ይመቸው። ሚኮ አይ ተመችቶኛል። ሚኮ በዚሁ ቀጥይልን። አሁን 738 ሰብስክራይበር ኖሮት 3 ቀን በፊት ነው ቪዲዮ የለቀቀው። 5500 ቪው ብቻ ነው ያለው። ሁላችሁም እዩለት። ይመቸን ያራዳ ልጆች። በቀጣይ ቪዲዮ እስክንገናኝ ድረስ ባይ